ሰላም 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 ዩናይትዳውያን እንዴት ናችሁ ቤተሰቦቻችን? በቅድሚያ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እንላለን። መልካም የጥምቀት በዓል እንዲሆንላችሁም ከወዲሁ እንመኛለን። የማንቸስተር ደርቢው ድል እስካሁን ድረስ አልበረደም። ብዙ ሀሳቦች እየተሰጡ ነው። ቤተሰቦቻችን እንደው ከትላንት የቀጠለ ስለ ደርቢው የተመለከተ አንዳንድ እንደው ንጽጻሪ ውስጥም እንገባለን። የሩበን አሞሪም እና የካሪክ ልዩነት አንድ ትልቅ የታዘብነው ከባለፈው ጨዋታ እሱን እነግራቸዋለን። ከዛ ውጭ ዩናይትድ ተቀናቃኝ የሆኑ በአውሮፓ መድረክ ለመሳተፍ ጥረት የሚያደርጉ ቡድኖች በሙሉ ከቼልሲ ውጪ በዚህ ሳምንት ነጥብ ጥለዋል ለዩናይትድ። ሁኔታው ለእኔ ተመቸኝ አይነት ነገር ነው ቤተሰቦቻችን። እሱንም ነገር እንደው እንመለከተዋለን። ማይክል ካሪክ ለማንቸስተር ዩናይትድ ተጫዋቾች ሁለት መልእክት አስተላልፈዋል። በጣም ወሳኝ የሆኑ መልእክቶችን አንዱ ከደርቢው ጨዋታ በኋላ ነው። ሌላኛው ደግሞ እንዲሁ ፕሮግራም የአንዳንድ ነገሮችን ለውጥ በተመለከተ ነው። ከአሞሪም በተለየ መልኩ ምን ያለ ለተጫዋቾች እሱንም እነግራቸዋለን። የፖል ስኮልስ እና የማርቲኔዝ ሰጣ ገባ አሁን የለየለት ሆኗል እና ይሄ ሰጣ ገባ እንደው መጨረሻው ምንድን ነው? ሁለቱ ሰዎች አሁንም ተመላልሰዋል። ትንሽ ጠንከር ያለ ምልልስ ነው ያደረጉት። እዛ አትሌቲክ የዘገበውን ነገር እንዲሁን ነግራችኋል። ዝውውርን በተመለከተ ማንቸስተር ዩናይትድ አሰልጣኝ ለመቅጠር አሁንም ከወዲሁ እንቅስቃሴ እያደረገ ነው የሚገኘው። ከዛ ውጭ ደግሞ ክለቡ በጥር የዝውውር መስኮት ተጫዋች ያስፈርም፣ በየትኛው ቦታ ላይ እንዴት ባለ መልኩ ያስፈርም የሚለውን በዚህ ሳምንት ወሳኝ የሆነ ስብሰባ የክለቡ አመራሮች ያደርጋሉ ተብሎ ነው የተገለጸው። ተጫዋቾች የሚፈርሙበት እድል አለ የተባለውን መረጃ ከሚታመኑ የዜና ምንጮች ሌሎች ተጫዋቾችን የተመለከቱም አሉ። ቤተሰቦች አሁን የምንነግራቸው ከዝውውር ጋር የተያያዙ በዜናችን የምታገኟቸው አብራችሁን ቆዩ፣ ተከታተሉን። በድጋሚ መልካም የጥምቀት ባህል ይሁንላችሁ። ቪዲዮን ላይክ አድርጉ። መልካም ቆይታ። በዚህ ሳምንት በተደረጉ የእንግሊዝ ፕሪምየር ሊግ ጨዋታዎች ተጠቃሚ የሆኑ ሁለት ቡድኖች ቼልሲ እና ማንቸስተር ዩናይትድ ናቸው። ምክንያቱም ሌሎቹ ተፎካካሪ ቡድኖች በአውሮፓ መድረክ ለመሳተፍ የሚፎካከሩ ወይ ደግሞ በሊጉ ዋንጫ ፉክክር ላይ ያሉ ቡድኖች በሙሉ ነጥብ ጥለዋል ማለት ይቻላል። ከቼልሲ እና ከማንቸስተር ዩናይትድ ውጭ ማለት ነው። ትላንት የአስቶን ቪላ ጨዋታ ሲጠበቅ ነበር። ያው ቪላ ቢያሸንፍ ኖሮ የሊጉን ዋንጫ ለመፎካከር ከአርሰናል ጋር ያለውን የነጥብ ልዩነት ማጥበብ ይችል ነበር። ግን ባልተጠበቀ መልኩ ነው እንግዲህ አስቶን ቪላ በሜዳው በኤቨርተን የተሸነፈው። አሁን የአስቶን ቪላ መሸነፍ ለዩናይትድ ሌላ መልካም ዜና በሆኑ ደግሞ እርግጥ ነው ማለት ነው እና ሳምንቱ ለማንቸስተር ዩናይትድ በጣም አሪፍ ሳምንት ይመስላል። ሊቨርፑል ነጥብ ጥሎለታል። ቪላ ትላንት ነጥብ ጥሏል። እንደው ኒውካስልም እኮ ቶፕ ፎር ለመግባት ይፎካከራል። ኒውካስልም እንዲሁ ነጥብ ጥሏል። ፕላስ ቶተንሃምም ነጥብ ጥሏል እና በርካታ ክለቦች ነው ነጥብ የጣሉለት ማለት ነው እና ማንቸስተር ዩናይትድ ይሄንን እድል በአግባቡ ተጠቅሟል። ያው ይቀጥል ነው የምንለው። በአርሰናሉም ጨዋታ አርሰናልን ነጥብ እንደምናስጥል በከፍተኛ ደረጃ እየጠበቀን ነው የምንገኘው ማለት ነው እና ትላንት አስቶን ቪላ ነጥብ መጣሉን ተከትሎ ሊጉ ምን ያህል ኮምፒቲቲቭ እንደሆነ በደንብ ማሳያ ነው በግሌ የሚመስለኝ። በነገራችሁ ላይ በዚህ ሲዝን ቪላ ወደ አውሮፓ መድረክ በተለይ ሻምፒዮንስ ሊግ ለመሳተፍ በጣም ጥሩ እድል ያለው ቡድን ይመስል ነበረ እስከ ትላንቱ ጨዋታ ድረስ። ግን የትላንቱ ጨዋታ ላይ በሽንፈት ማጠናቀቁ ብዙዎች የአስቶን ቪላን ዘላቂ የሆነ ዘለቄታዊ የሆነ ብቃት መጠራጠር እንዲሁ ጀምሯል። ከጨዋታው መጠናቀቅ በኋላ ደግሞ አሰልጣኝ ኡናይ አይምሬ የሰጡት አስተያየት ነው ከሁሉም በላይ በጣም ያስገርመኝ። ምንድን ያለው ኢምሬ ቶፕ ፋይቭ ውስጥ ለመግባት እንኳን ብቃቱ የለንም፣ እንደው ተፎካካሪ አይደለንም ሲል ይሄን ነገር አረጋግጧል። ሌሎች ቡድኖች ከኛ የተሻለ ፖቴንሻሉ አላቸው ቶፕ ፋይቭ ገብቶ ለማጠናቀቅ ሲል ነው ኡናይ አይምሬ የገለጸው። አይ ቲንክ ከወዲሁ ተስፋ የቆረጠ ነው የሚመስለው። ይሄ ሳይኮሎጂ ጨዋታ ነው ብዬ አላስብም። የሰጠው አስተያየት በቡድኑ ተስፋ መቁረጥ ይመስላል። ትላንት ብዙ ጠብቆ ነበር ኢምሬ። ለማንኛውም ዩናይትድ ከአስቶን ቪላ መጣል ተጠቃሚ ነው ቢሆነው ቢያንስ ዩናይትድ ተጠግቶታል። የቶፕ ፎር ፉክክር ከባድ ነው በነገራቸው ላይ እስከ ቶፕ ፋይቭ ወደ ሻምፒዮንስ ሊግ ክለቦች ሊገቡ ይችላሉ። ቶፕ ፋይቭ ሆነው የሚያጠናቀቁ የእንግሊዝ ኮታ ሰፋ ሊል ስለሚችል ማለት ነው ቤተሰቦች እና ዘንድሮ
ለምሳሌ አሁን የኤቨርተንን ብታየው ትላንት ማሸነፉን ተከትሎ ተፎካካሪ ሆኗል። ቶፕ ፎር ለመግባት በራሱ የኤቨርተን ፉክክር ውስጥ ያለ ቡድን ነው የሆነው ማለት ነው። እና ሊጉን የደረጃ ሰንጠረዥ አሁን ስናይ ቤተሰቦች እንደው ለእናንተ ለመግለጽ ያህል በጣም በጣም ታይት የሆነ ፉክክር ነው የሚገኘው። ቶፕ ፎር ሊያጠናቅቁ የሚችሉ ቡድኖች በቁጥር ደረጃ በስታት ደረጃ ስታዩ በጣም ብዙ ናቸው። ስለዚህ የፕሪሚየር ሊጉ መጠናቀቂያ ጨዋታዎች ሲደረጉ አሁን ሬሱ በደንብ እየፈጠነ የሚሄድበት እና ብዙ ቡድኖች እድላቸውን የሚሞክሩበት ነው። አለበለዛ በእያንዳንዱ ቡድን መካከል ያለው የነጥብ ልዩነት በጣም ጠባብ ስለሆነ የአንድ ሳምንት ውጤት ማጣት ወይ የአንድ ሳምንት ውጤት ማግኘት ከፍ ሊያደርግ ይችላል፣ እንዲሁ ዝቅ ሊያደርግ ይችላል ማለት ነው። ዞሮ ዞሮ አሁን ኤቨርተን በድንገት ወደ አውሮፓ መድረክ የሚያሳትፈውን እድል ለማግኘት ትላንት ማሸነፉን ተከትሎ ጥሩ ፖዚሽን ላይ ተቀምጧል ማለት ነው። ይሄን ያህል የሊጉ ተፎካካሪነት በዚህ መልኩ የሚገለጽ ነው ማለት ነው እና ለዩናይትድ ምንም ነገር ጋራንትድ አይደለም። ከፍተኛ ጥረት ይፈልጋል፣ ከፍተኛ ልፋት ይፈልጋል። በተለይ ከዚህ በኋላ የሚደረጉ የሊጉ ጨዋታዎች ላይ ዩናይትድ ከዚህ በፊት ሲያደርግ እንደነበረውና ብዙዎቻችን ቅር እንዳሰኘው ከወገብ በታች ባሉ እና እንደው በተም ሰበን ውስጥ ካሉ ወደታች ማለት ነው ከሰባትና ወደታች ካሉ ቲሞች ጋር ነጥብ መጣሉን ቡድኑ ማቆም ይኖሩበታል ማለት ነው። ምክንያቱም ላስታውሳችሁ ቤተሰቦች በጣም የሚያስቆጩ ጨዋታዎችን ነጥብ ጥለን ተጋርተን ወጥተናል። ለምሳሌ ኖቲንግሃም ፎረስት ጋር ስንጫወት ሁለታቻ ያጠናቀቅነው አዌ የተጫወትነው ጨዋታ ዩናይትድ እንደው ከሚቆጭበት ጨዋታ አንዱ ነው። በቶተንሃም ሜዳም እንደው ቶተንሃም ትልቅ ቡድን ቢሆንም አቻ ይህን ያህል የከፋ ውጤት ባይሆንም ግን ከጨዋታው ፐርፎርማንሳችን አንጻር ይህን ጨዋታ ዩናይትድ ማሸነፍ ነበረበት። ሁለታቻ ግን አጠናቀነዋል። ከዌስትሃም ዩናይትድ ጋር በሜዳችን ያደረግነው አንዳቻ የተጠናቀቀ ጨዋታ የሚያስቆጭ ነው። ከበርንመዝ ጋር እንዲሁ አራታቻ ያጠናቀቅነው ጨዋታ በብዙ ስህተቶች የተሞላ ዩናይትድ ከማሸነፍ ፖዚሽን ተነስቶ ነጥብ ያጣበት ጨዋታ ነው። ከሩበን አሞሪም ዘመን የማረሳቸው ብዙ የምንቆጭባቸው ጨዋታዎች መካከል እነኛ አይደሉም። በነገራቸው ላይ ሌሎችም አሉ። የቮልቭሱ በተለይ በጣም የሚያስከፋ ነው። እንደው ለአሞሪም ስንብትም የመጀመሪያውን እሳት የጫረ ጨዋታ ብዬ ነው በግሌ በወስዶ አንዳቻ በኦልድ ትራፎርድ ያጠናቀቅነው ነው። ከሊድስ ዩናይትድ ጋርም እንዲሁ አዌ አንዳቻ ጨዋታችንን ባጠናቀናል። ከዛ ውጭ ከበርንሌይ ጋር ሁለታቸው ያጠናቀቅነው የአዌ ጨዋታ አለ። አሁን እነኚህ 7 ጨዋታዎች ናቸው ማለት ነው ቤተሰቦቻችን። 7ቱ ጨዋታዎች ዩናይትድ ማሸነፍ እየቻለ አሞሪም አንዳንዴ ዲፌንስ ይቀይራሉ። እንደው ቡድኑ ከዊኒንግ ፖዚሽን ተነስቶ ውጤቱን አስጠብቆ እንዲወጣ ለመከላከል በማሰብ ብዙ ጊዜ ተከላካዮችን ቀይረው ሲተችባቸው የነበሩ ጨዋታዎች ናቸው በብዛት በማይገባ መልኩ አሞሪም ነጥብ ጣለባቸው ተብለው እንዲጠለጠል ያደረጉት እና ለዩናይትድ የምስንብቱ ምክንያት የሆኑ ጨዋታዎች በተለይ ይመስሉኛል። እና ዩናይትድ ማግኘት ከነበረበት 21 ነጥብ ከነኚህ 7 ጨዋታዎች ያገኘው ዩናይትድ 7 ነጥብ ብቻ ነው ማለት ነው። ምክንያቱም ከየጨዋታው አንድ ነጥብ ብቻ ነው ያገኘው። ግን ፖሲብል ነበር 21 ነጥብ ዩናይትድ ማግኘት የሚችልበት እድል ነበር። ኦልሞስት እንደው 7ቱንም ባንድል እንኳን በአንድ 5 ጨዋታዎች ላይ ዩናይትድ 3 ነጥብ ይዞ ወጥቶ 15 ነጥብ ወይ ደግሞ እስከ 17 ነጥብ ድረስ መሰብሰብ የሚችልባቸው ጨዋታዎች ነበሩ። በሊጉም ያለንን ፖዚሽን እንደው በጣም እናጠናክርበት፣ በአውሮፓ ሻምፒዮንስ ሊግ ያለንን ተሳትፎ እንደዚሁ በደንብ አድርገን የምናረጋግጥበት የሚመስል ውጤት ነበር፣ ግን አተናቸዋል ማለት ነው። እነኚህ ቲሞች አሁን ትላልቅ ቲሞች አይደሉም። ልብ በሉ። ትላልቅ ስል እንግዲህ ማሳነሴም ደግሞ አይደለም ቤተሰቦቻችን፣ አንጻራዊ ነው። ቶተንሃም አሁን ነጥብ ከጣልንባቸው ቲሞች መካከል አንዱ ትልቅ ቡድን ነው። በእንግሊዝ ፕሪሚየር ሊግ የትኛውን ቡድን አስቸጋሪ ነው፣ ትንሽ የሚባል ቲም የለም። በአንጻራዊነት ግን ከዚህ በፊት ባለፉት ዓመታት ባለን የፕሪሚየር ሊግ ጨዋታዎች ላይ የሚመለከት ልምድ አንጻር ስናይ ግን አሁን እንደ በርንሌይ፣ ዌስትሃም አሁን ባለበት ብቃት እንዲሁም ወልቭስ በማንም እየተሸነፈ የነበረ ቲም ነው። በርንማዝ እንዳምናው ጥሩ የሆነ ቡድን አይደለም። ሊድስ ዩናይትድ ዘንድሮ ነው ያደገው። በርንሌይ በተመሳሳይ መልኩ ዘንድሮ ነው። የፎረስት ጨዋታ የምናሸንፈው ነበር። እነኚህ ሁሉ ጨዋታዎች እንግዲህ ዩናይትድ ማሸነፍ የሚችላቸው ናቸው፣ ግን ሲምፕሊ ውጤት ነጥብ ያጣባቸው ጨዋታዎች ናቸው። ይሄንን ማስተካከል አለበት። አሁን የማይክል ካሪክ ቡድን ይሄንን ነው ማድረግ መቻል ያለበት።
ከትልልቅ ቲም ጋር በአሞሪምም ጊዜ ቢሆን ትልልቅ ጨዋታዎችን በጥሩ ተነሳሽነት፣ በጥሩ ስፕሪት፣ በጥሩ ካራክተር የማሸነፍ ፍላጎት ስንጫወትባቸው ይሄን እናውቃለን። ዩናይትድ ለማንቸስተር ሲቲ በቀላሉ እጅ ሊሰጥ እንደማይችል ዩናይትድ የፈለገ መጥፎ አቋም ላይ ቢሆን እናውቀው ነበር ከደርቢው ጨዋታ በፊት። ያንን ነው አሁን ዩናይትድ የደገመው ከትንንሽ ቲሞች ጋር ግን ደግሞ የሚያገኛቸውን የጎል ማግባት እድሎች እየተጠቀመ ሳያባክን እንደ ሲቲው ጨዋታ እየተጠቀመ ጎሎችን የሚያስቆጥር በጣም ክሊኒካል የሆነው ማንቸስተር ዩናይትድ በሚቀጥሉት ጨዋታዎች ላይ መታየት መቻል አለበት ማለት ነው። የአውሮፓ ሻምፒዮንስ ሊግን በደንብ አድርገን የምናስብ የምናለም ከሆነ ማለት ነው። ይሄ አንዱ ነው። ቤተሰቦች የማይክል ካሪክን እንደው የማንቸስተር ሲቲን ጨዋታ ፕላን ከዚህ በፊት አወራንበት አይ ቲንክ ትላንትና በደንብ እና የተከተለው የጨዋታ ፕላን አንድ የማደንቀው ነገር ምንድን ነው ከሩበን አሞሪም ለየት ያለ ያደረገው ነገር ብዬ የማስበው ቤንቹ ጥሩ ነበር። እንደው አንዳንድ ውሳኔዎቹ በጣም ጥያቄ የሚያስነሱ ሪስክ ቢሆኑም በኋላ በጣም ሊያስተቹት የሚችሉ ቢመስሉም ግን ሪስኩ የተሳካለት ነው የሚመስለኝ። ከቤንች አስነስቶ ጨዋታውን ሊቀይሩ የሚችሉ ተጫዋቾች ዩናይትድ ነበሩት። እንደ ኩኛ ነበሩ፣ ሼሽኮም ነበሩ፣ አልተጠቀመውም እንጂ። ለምሳሌ አንድ ምሳሌ ልስጥ፣ ከሩበን አሞሪም ትንሽ የተሻለ ነው ብዬ እንደው ማይክል ካሪክ የምናገርበት ማንቸስተር ዩናይትድ 1-0 እንደመራ ሩበን አሞሪም ቢሆን ኖሮ በዛ ጨዋታ ዕለት የሚያደርገው ተከላካዮችን ማስገባት ነው። ቤንች ላይ የነበሩ ተከላካዮችን ማስገባት ነው። ከዛ በኋላ የዩናይትድን የተከላካይ መስመር ባክፎር ሳይሆን ባክሲክስ ያደርጓል። አሞሪም ሲጀመር 5 ተከላካይ ይዞ ነው የሚገባው በ3 ሴንተር ባክ ስለሚጠቀም። ስለዚህ የዩናይትድን ተከላካይ መስመር ለማብዛት ሲል 6 ተከላካይ ያደርጋል። ተከላካዮችን ያበዛል። ውጤቱን አስጠብቆ ለመውጣት የዩናይትድ ተጫዋቾች እንደው ሴት ባክ አድርገው ወደኋላ ፈግፍጎ መጫወትና መከላከል ይጀምሩ ነበር። ዩናይትድ 1-0 ቢመራ በአሞሪም ስር ማለት ነው። ማይክል ካሪክ ግን ምንድን ነው ያደረገው? ይሄን አላደረገም። ተከላካይ አላስገባም። ቤንች ላይ ይበልጥ ኳስ የሚቆጣጠር እና ለማንቸስተር ሲቲዎች እንደዋስበው በደንብ ወደ ጨዋታው ገብተው የጎል ዕድል እንዳይፈጥሩ ማድረግ የሚችል ይሄ ቦል ኬሪንግ የሆነ ከፍተኛ ችሎታ ያለው ተጫዋችን ከቤንች ላይ ያስነሳ ማለት ነው። ተጨማሪውን ጎል ዩናይትድ እንዲያገባ ፈልጓል ማለት ነው። ኩኛን እንግዲህ ቀይሮ ካስገባ እንዲከላከል አይደለም። ስለዚህ ኩኛን ነው ማለት ነው ቀይሮ ያስገባው። ትልቁ ልዩነት አያችሁ በማይክል ካሪክ እና በሩበን አሞሪም መካከል የነበረው ያ ነው ማለት ነው። ከዚህ በፊት ብዙ ስንተቸው የነበረው ሩበን አሞሪምን ቡድኑ 1 ጎል ካስቆጠረ በኋላ ተጨማሪ ጎሎችን አስቆጥሮ በደንብ የጎል መጠኑን አስፍቶ በምቾት ጨዋታዎችን ማሸነፍ እየቻለ ዲፌንሲቭ የሆኑ ቅያሬዎችን በብዛት ያደርግ ነበር። ይሄ ዩናይትድን ብዙ ዋጋ አስከፍሏል። ብዙ ነጥቦችን እንድንጥል አድርጎናል። ማይክል ካሪክ ግን ያንን ነገር አላደረገም። በጣም አንድ ፖዚቲቭ ያየሁት ነገር ያ ነው። እንደ ትላንት ስላላወራሁት ነው ቤተሰቦቻችን እና በዚህ መልኩ ያዝልቅላቸው ነው እንግዲህ የምንለው። ሌላ የምንለው ነገር የለም ቤተሰቦቻችን። በዚሁ በተመሳሳይ የአጨዋወት ሞራል፣ የአጨዋወት ሂደት፣ በተመሳሳይ ታክቲካዊ ዝግጅት ማይክል ካሪክ አሁንም በአርሰናል ጨዋታ ዕለት የተለየ እንደው አሰላለፍ ሊጠቀም ይችላል። ዩናይትድ በባክፎር ስለሚጠቀም አማድ ግዴታ አዛዥ ቦታ ላይ መሰለፍ ስላለበት ብሪያን ምቡሞ ምናልባት በአርሰናሉ ጨዋታ እንዲሁ ስትራይከር ሆኖ 9 ቁጥር ቦታ ሊይዝ ይችላል። ቤንጃሚን ሼሽኮ ቤንች ሊሆን ይችላል ወይ ደግሞ የተለየ ዝግጅት ለአርሰናል አድርጎም እንዲሁ ሊመጣ ይችላል። ጨዋታው ላይ የሚጠቀመው እና የሚያደርገው ዝግጅት ምን እንደሚመስል እየተከታተልን ቤተሰቦቼ ለእናንተ የምናደርስ ነው የሚሆነው። ዩናይትድ ግን በጥሩ ተነሳሽነት የአርሰናል ጨዋታ አድርጎ ነጥብ ይዞ ከኤሚሬትስ ለመምጣት ጥረት እንደሚያደርግ ነው የምንጠብቀው ማለት ነው። ከደርቢው ድል በኋላ የተሰሙ በርካታ መረጃዎች አሉ። አሁን እነሱን መረጃዎች ላድረሳችሁ። በጣም አጠር ያለው አንዱ መረጃ ምንድን ነው? የማይክል ካሪክ ከደርቢ ጨዋታ በኋላ ተጫዋቾቹ እንዲረጋጉ የሰጣቸው ምክር ነው ተብሎ ነው እንግዲህ የተነገረው። ይሄ ምክር እንግዲህ ደርቢውን በሙሉ የጨዋታ ብቃት ነው የተወጣ ነው። በጣም አሳማኝ በሆነ መልኩ የሲቲዎች አምነው እጅ እስኪሰጡ ድረስ በቃ ዩናይትድ ማሸነፍ ነበረበት እና ለማንቸስተር ዩናይትድ እንኳን ደስ አላችሁ ብቻ ነው ልንልል የምንፈልገው ብለው አሰልጣኙ ጋርዲዮላ የበርናርዶ ሲልቫ እስኪናገሩ ድረስ በጣም አሳማኝ የሆነ ድል ነው የተቀናጀ ነው። ግን ይሄ ድል ሊያዘናጋችሁ አይገባም እና ሲምፕሊ በቃ አንድ ጨዋታ ነው
በአንድ ጨዋታ ነው በጣም ጥሩ የተንቀሳቀስነው፣ ጥሩ ውጤታማ የሆንነው። ይሄ ነገር መቀጠል መቻል አለበት። ስለ ሲቲው ጨዋታ እያሰብን በቀጣይ ስለሚኖሩን ጨዋታዎች የምንዘናጋ ከሆነ መልሰን እንግዲህ ዩናይትድ የነበረበትን መጥፎ የሆነ ስሜት ነው የምንመለሰው። ስለዚህ ይሄ ደርቢ ነው፣ ደርቢውን አሸንፈናል፣ በጣም ጥሩ ነው። በቀጣይ ደግሞ ተመሳሳይ የሆነ ፐርፎርማንስ በተመሳሳይ ስታንዳርድ እንድናሳይ ከእናንተ እፈልጋለሁ፣ እጠይቃለሁ። እንደዚህ አይነት ነገሮች በዩናይትድ ቤት ኖርም መሆን አለባቸው። በቃ ካልቸር ነው መሆን ያለበት፣ ባህል ነው መሆን ያለበት። ከሲቲ ጋር ያደረግነው ጨዋታ እንደ ቤንች ማርክ ነው መታየት ያለበት በቲም ውስጥ ሲል ለተጫዋቾቹ እንደነገራቸው ነው የተገለጸው። ከዚህ በፊት ደግሞ ቡድኑ ልምድ ሴሽን ሲሰራ አይ ቲንክ በጣም ረዘም ያለ ይመስለኛል በሩበን አሞሪም ያሰለጣጠን ስር ማለት ነው። ረዘም ያለ የልምምድ ጊዜ ያሳልፋሉ፣ ግን ልምምዶች በጣም ቀለል ያሉ ናቸው ተብለው ነው የሚነገሩት። ማይክል ካሪክ ግን አሁን የልምምድ ሴሽኑን አጭር አድርጎታል። አጭር አድርጎት ግን በጣም ኢንቴንስ የሆነ ልምምድ፣ ከፍተኛ የሆነ ኢንቴንሲቲ የሚጠይቅ ከፍተኛ የሆነ ፊዚካል ልምምዶችን እንደሚያሰራቸው እና ተጫዋቾቹ አጭር ልምምድ ግን በጣም ጠንከር ያለ ልምምድ ፕሮግራም እንደሚጠብቃቸው በዚህ መልኩ ነግሯቸዋል ተብሎ ነው እንግዲህ የተገለጸው ማለት ነው። አይ ቲንክ ምናልባት ይህም ለተጫዋቾቻችን በጣም የሚያነሳሳቸው ይመስለኛል። ረዥም ትሬኒንግ መስራት ምናልባት በሩበን አሞሪም አንዱ ውጤታማ ያደርገኛል ብሎ ያሰበው ነገር ሊሆን ይችላል። ማይክል ካሪክ ደግሞ አይ ረጅም ትሬኒንግ አይሆንም፣ ትሬኒንጉን አጠር እናደርገውና ግን በጣም ጠንከር ያለ ትሬኒንግ እናደርገዋለን ብሎ ይሄን ነገር ለተጫዋቾቹ አሳውቋል ተብሎ ነው የተነገረው። እንዲሁ ከደርቢው ጨዋታ ሳንወጣ የማርቲኔዝ እና የፖል ስኮልስ ሰጣ ገባ አሁን ወደ ተለየ ሌቨል ተሸጋግሯል። እንደዚህ አለ ፖል ስኮልስ ቤተሰቦች በኢንስታግራም ገጹ ላይ ትላንት ይሄን ጽሁፍ አሰፈረ። ሰምዋን ሃድ ኤ ቬሪ ጉድ ጌም አለ አይ ዋዝ ሪሊ ቬሪ ሃፒ ፎር ዩ ብሎ ተናገረ። ከዛ ቲ ፕሊዝ ብሎ ኖ ሹገር ሲል ገለጸ ማለት ነው። አሁን እቺ አነጋገሩ ፖል ስኮልስ የሆነ ሰው በጣም ጥሩ ብቃት አሳይቷል፣ በጣም ጥሩ ተጫውቷል አለ። በጣም ጥሩ ተጫውቷል፣ በዚህም ደስተኛ ነኝ ሲል ገለጸ ስኮልስ። ደስተኛ ነኝ፣ ስለዚህ እባክህን እንግዲህ ሻይ ስጠኝ አይነት ነገር ነው። ሻይ ስጠኝ ያለ ስኳር ግን ሲል ተናገረ ማለት ነው። እና አሁን እንዲህ ብሎ እሱ ተናግሯል። እንግዲህ ቅኔ የኖረው አይኖረው አላቅም፣ ቤተሰቦች ወይ እናንተ ፍቱት። ወደዚህ ነገር ውስጥ በጥልቀት አንገባም። ቲ ኖ ሹገር ብሎ የተናገራትን ነገር ግን በግድም ቢሆን ፖል ስኮልስ እየተናነቀውም ቢሆን ግዴታ ማድነቅ ስላለበት ግን ስሙን ሳይጠቅስ የማርቲኔዝን ስም ሳይጠቅስ የሆነ ሰው ነው ያለው። ሰምዋን ያሉ የሆነ ሰው ጥሩ ጨዋታ ነበረው ዛሬ፣ ጥሩ ጨዋታ አድርጓል እና ደስተኛ ነኝ ላንተ ሲል ገልጿል። ለዛ ሰው ብሎ ማርቲኔዝ ቢለው ስሙን ቢጽፈው ምን ችግር አለ? ፒስ እኮ ነው፣ ሰላም ያወርዳሉ። በቃ ጥሩ ሲንቀሳቀስ ማመን እና ተጫዋቹን እንደው ስም ጠርቶ በቃ ጥሩ ሰርተሃል ዛሬ እኔ እንዲህ እንድትሆን ነው የምፈልገው ብሎ ማሞካሸት ኢትስ ኦኬ በቃ ምንም ማለት ላይሆን ይችላል። ግን ሜቢ ለፖል ስኮልስ አሁን እንደ ሽንፈት ሊሆን ይችላል። በጣም ሲተቹት ስለነበረ እና ክብሩን የሚነካ ነገር ተናግረውም እንዲሁ ስለነበረ በዛ መልኩ ማመን እና እንደው ስሙን እየጠቀሰ ይቅርታ ጠይቆ እንደው ለተጫዋቹ ጥሩ ብቃት ሪኮግኒሽን መስጠት ለፖል ስኮልስ የሚዋጥ ነገር አልመሰለኝም። አሁን ኢንስታግራም ላይ እሱ እንደዚህ አለ። በኋላ ሌክሳንድሮ ማርቲኔዝ ደግሞ እዛ አትሌቲክ ያወጣውን አንድ መረጃ ሳይ ነበር። በነገሮቹ ላይ ጋዜጦች ተመችቷቸዋል ይሄ ፍጭት እና ማርቲኔዝ ደግሞ ምን የሚል ምላሽ ሰጠ። ሜዳ ላይ ምላሽ ሰጥቷል። ተመልክታችኋል። ጨዋታው ካለቀ በኋላ ምን እንዳለ አስተያየት ሁሉ ሰጥቶ ነበር እና አሁን ደግሞ በድጋሚ ለፖል ስኮልስ ነግሬዋለሁ። በተደጋጋሚ ጊዜ ነው ለፖል ስኮልስ የነገርኩት አለ። እኔን ማግኘት ከፈለክ መተቸት ከፈለክ በየትኛውም ቦታ ከፈለክ እኔ ቤት አለው፣ ከፈለክ አንተም ቤት ይሆን አለ። በቃ የትም ቦታ ላይ ይሁን ብቻ አገኘኝና ፊቴን አይኖቼን እያየህ በቀጥታ ተቸኝ ሲል ፖል ስኮልስን እንደዚህ ብሎ እንደጠየቀው እና የፖል ስኮልስን ምላሽ ሁሉ እየጠበቀ እንደሆነ ነው ማርቲኔዝ እየተናገረው ማለት ነው። እንግዲህ አሁን ማርቲኔዝ ምን ለማለት ፈልጎ እንደሆነ ይገባቸዋል ቤተሰቦች። በጣም የሆነ ነገሩን ሊያጋግል የሚችል እንደው ፖል ስኮልስም እሺ ላገኘህ እና ፊት ለፊት
አይንህን እያየው እንደዚሁ እነግርሃለሁ በዚህ ጉዳይ ላይ ብሎ የሚለው ከሆነ ምን ያህል ነገሩ እሳቱ ሊቀጣጠል እንደሚችል ታውቃላችሁ። አይ ቲንክ በውስጥ ጽፎለታል ለፖል ስኮልስ እንደጻፈለትም ለስኮልስ እና ለኒኪበት ማርቲኔዝ ተናግሯል። ሁለታችሁም ግን አቅም የላችሁም ነው። እኔን ፊት ለፊት መታችሁ አይኔን እያያችሁ የምታወሩትን ነገር በፖድካስት ላይ አሁን አታወሩትም ብሎ ነው በዚህ መልኩ ለትችቱ ምላሽ የሰጠው ማለት ነው። ማርቲኔዝ እንግዲህ ፖል ስኮልስ ከዚህ በኋላ ደግሞ ትንሽ ስህተት ነው የሚፈልገው ከማርቲኔዝ እና የሆነች ስህተት የሚሰራ ከሆነ ያው እሱም ሌላ ዱላ ላይነሳበት ዝግጁ መሆኑና ሌላ ነገር መናገሩ አይቀርም። ትኩረት ለመሳብ እንደሆነ እነ ስኮልስ ይህን እያደረጉ እንዳሉ እነ ኒኪበትም ቢሆን የሚታወቅ ነው። ቤተሰቦቻችን አሁን የግል ቢዝነስ ውስጥ ነው የገቡት። ይሄ የግል ቪድካስት ምክንያቱም ፊታቸውን ስለሚያሳዩ ፖድካስት ምንለው ፊታቸውን ባያሳዩ ዝም ብለው በድምፅ ብቻ ቢሆን ኖሮ ነበር። ይሄ ግን ቪድካስት ነው የሚያደርጉት። ቪዲዮ አለው ይታያሉ። የራሳቸው ቻናል ከፍተዋል ዩቲዩብ ላይ ዘጉድ ዘባድ ኤንድ ፉትቦል የሚል ነው ያላቸው ቪድካስት። ያን ቻናል ዩቲዩብ ላይ አለ። እዛ ላይ አሁን እነሱ ገቢ እያገኙ ነው። አይ ቲንክ በጣም ጥሩ ገቢ እያገኙ ነው። ይሄን እየተናገሩ አይ ቲንክ አንዳንዴ ፉክክር ሁሉ ነው የሚመስለው ከሌሎች የቴሌቪዥን ፕሮግራሞች ጣቢያዎች ይልቅ እኛ እንደው የተመልካችን ቀልብ የሚስብ ንግግር እንናገር ብለው የሆነ ነቆራ አነጋጋሪ የሆነ ነገር ብዙ ተመልካች እንዲያገኝላቸውና ጥሩ ገቢ እንዲያገኙ ተመልካች ለመሳብ እያደረጉ ያሉት ጥረት እንደሆነ ነው እኔ በግሌ የሚገባኝ። ግን ይህም ቢሆን በጣም ሀርሽ ነው። በጣም ተጫዋቾችን ዲስሪስፔክት እያደረጉ በዚህ መልኩ መናገር እና ተመልካች ለማግኘት መጣር አክቹዋሊ እኔ በጣም ተመልካች ለማግኘት ተንገብግቦ ነው ብዬም አላስብም። ውስጣቸው ያለውን ስሜት ነው የገለጹት ብዬ ነው እኔ በግሌ የምወስደው። ይሄ ነገር ግን ዞሮ ዞሮ ወዴት ያመራል? ማርቲኔዝ እና ፖል ስኮልስ ፊት ለፊትስ ቢገናኙ እንደው ተወ እንጂ አሁን ፖል ስኮልስ ለምሳሌ ከጨዋታ መጠናቀቅ በኋላ እንደው ኢንተርቪው ቢደራረጉ ወይ የሆነ ፕሮግራም ላይ ቢገናኙ ምን አይነት ወርዶችን ሊለዋወጡ እንደሚችሉ ሳስበው ከባድ እንደሚሆን ነው። እና ሁለቱ ሰዎች አሁን እዚህ ነገር ላይ ይገኛሉ ለማለት ነው። ቤተሰቦቼ እንደው ሳላደንቀው የማላልፈው አንድ እንደውም የዩናይትድ ደጋፊ አስተያየት ሲሰጥ ነበር ማህበራዊ ድረገጽ ላይ። የቼልሲው ሌጀንድ ጆን ቴሪ አለ። ትላንት ሳወራበት ነበር አይታችሁት ከሆነ ዜናውን እና ጆን ቴሪ ከማንቸስተር ዩናይትድ ሌጀንድ ተጫዋቾች ይልቅ የቼልሲው ሌጀንድ ተጫዋች ጆን ቴሪ ነው በዚህ ሰዓት ለካሪክ ድጋፍ እየሰጠ ያለው። ስለ ዩናይትድ ተጫዋቾች እያመሰገነ የዩናይትድ ተጫዋቾችን ጥሩ ፐርፎርማንስ እንዲሁ እያወደሰ ስለ ተጫዋቾቹ ጥሩ የሆነ ፖዘቲቭ ኤነርጂ እየተናገረ ያለ የቀድሞ ሌጀንድ ተጫዋች ነው ቴሪ ሲል ነው። ይበልጥ ከዩናይትድ ሌጀንድ ተጫዋቾች ይልቅ የሌላ ክለብ ሌጀንድ የሆነው ጆን ቴሪ ስለ ዩናይትድ ጥሩ ነገር እንደሚያወራ ኔጌቲቭ የሆነ ኤነርጂ የሚያበረታታ ወርዶችን እየሰጠ እንደሆነ አስተያየት የሰጡት ማለት ነው። ጆን ቴሪ ዩናይትድን ማድነቁን ትላንት ቲክቶክ ባለው በነገራችሁ ላይ ቪዲዮንን የፌስቡክ ላይ ነው ያየሁት፣ ግን ትላንት ደግሞ ቲክቶክ ላይ መጣልኝና የጆን ቴሪ ቲክቶክ ቻናል ላይ ስሙን ጽፋችሁ ሰርች ብታደርጉት የራይት ምልክት ያለው ቬሪፋይ የሆነ አካውንት ነው ያለው። እዛ ላይ ነው የተናገረው እና ብዙዎች ኮሜንቱን ሳይ ጆን ቴሪ ጭንብልህን አውልቅ አንተ የማንቸስተር ዩናይትድ ደጋፊ ነህ እያሉ ሁሉ ኮሜንት ሰጥተውታል። እሱ ኮሜንት ሁሉ በጣም ላይክ ተደርጓል እና እንደውም በጣም ትኩረት የሳበውና ብዙ ሰዎች ሪያክት ያደረጉት በእንደ ፖል ስኮልስ አስተያየት ሳይሆን እኔ የሚመስለኝ ከጨዋታው በኋላ በተለይ በጆን ቴሪ አስተያየት ነው እና አሁን ብዙ ፋኖች እያገኘ ነው እሱ እና በዚሁ ሊቀጥልበት ሁሉ ይችላል ስለ ዩናይትድ በጎ የሆኑ ነገሮችን በማውራት ማለት ነው። በቅድሚያ የአሰልጣኝ ቅጥርን በተመለከተ የሮቤርቶ ዲዘርቢ ስም ከዩናይትድ ጋር ተያይዞ ወጥቷል እና አሁን ኢንትሪም ነው ካሪክ። ስለዚህ ሲዝኑ ከተጠናቀቀ በኋላ ይህ አሰልጣኝ መልቀቁ አይቀርም ይመስለኛል። የትኛውንም ውጤት ቢያስመዘግብ በዩናይትድ ቤት አላቅም እንግዲህ የክለቡ አመራሮች ምናልባት ሀሳባቸውን ቀይረው አጠር ያለ ቋሚ ኮንትራት ይሰጡት ይሆናል። ግን በጣም ሾርት ሰርብ ኮንትራት ይመስለኛል። እንደው ከተሳካለት ዩናይትድን ለአውሮፓ ሻምፒዮንስ ሊግ ተሳትፎ የሚያበቃ ከሆነ ተጫዋቾቹ በሱ ደስተኛ ከሆኑና ባዩት ነገር እንደው ተስፋ ከታያቸው ቋሚ አሰልጣኝ አድርገው ሊቀጥሩት ይችላሉ። ግን ደግሞ በጣም ሪስክ አለው ካሪክን ቋሚ አሰልጣኝ አድርገው መቅጠር። ገና ከወዲሁ የቀድሞ የዩናይትድ ተጫዋቾች እንደ ጋሪ ኔቭልን ጨምሮ
እንደው የሊጉን ዋንጫ ራሱ ቢያሸንፍ ዩናይትድ በጣም ጥሩ ደረጃ ይዞ ቢያጠናቀቅ ራሱ ካሪክ ዩናይትድን ቋሚ አሰልጣኝ ሆኖ መምራት የለበትም እያለ ጋሪ ኔቭል ከወዲሁ አስተያየት እየሰጠበት ነው። አሁን ኤኒዌይስ ዋናው ቁም ነገር ምንድን ነው? ዩናይትድ የረዥሙን አሰልጣኝ እየተመለከተ ነው የሚገኘው ገና ከወዲሁ። የሉዊስ ኤንሪኬን ስም ሰሞኑን ሰምተናል፣ ግን ላይመጣ የሚችልበትን እድል እንዳለ አንዳንድ ነገሮችን አንስተን አውርተናል። አሁን ደግሞ ሮቤርቶ ዲዘርቢ እየተባለ ነው እየመራው ነው ፉክክሩን ተብሎ ተገልጿል። ዩናይትድን ስራ በቋሚነት ለመረከብ ከዚህ በፊትም ፈልገውት ነበር ዩናይትድ አመራሮች ታውቃላችሁ። እሱ ግን ወደ ፈረንሳይ መሄድን መርጦ ነው ለማርሴይን በማሰልጠን ላይ የሚገኘው። ማርሴይ በጣም ጥሩ የሆነ ቲም ነው እና ዲዘርቢ ለማንቸስተር ዩናይትድ አሰልጣኝ ለመሆን አሁን ከፊት ከተቀመጡ አሰልጣኞች መካከል ነው አንዱ ሆኗል ተብሎ መነገሩም እንዲሁ ብዙ የሚያስገርም አይደለም። ምክንያቱም በእንግሊዝ ጥሩ ሰርቶ ውጤታማ መሆን የቻለ አሰልጣኝ መሆኑን አሳይቶናል። ጥሩ ጥሩ ተጫዋቾች ነበሩት በብራይተንን በሚያሰለጥንበት ሰዓት እና የማንቸስተር ዩናይትድ አመራሮች አንዱ የሚያዩት ነገር የፕሪሚየር ሊግ ኤክስፒሪያንስ ነው ተብሏል እና አንዱ ሄንሪ ኬን እንደው ወደ ዩናይትድ እንዳይመጣ ሊያደርገው የሚችለው የእንግሊዝ ፕሪሚየር ሊግ ኤክስፒሪያንስ የለውም ብለው ማሰባቸው ነው ብለን ሁሉ ስቀናል በወቅቱ ቤተሰቦች። ዲዘርቢ ግን ይህን ክራይቴሪያ ሟላላቸዋል ማለት ነው እና እንደው እየተቃረበ ሲሄድ እናየዋለን። የዩናይትድ አሰልጣኝ የመሆኑ ጥሩ የሆነ እድል ያለው አሰልጣኝ ማን እንደሚሆን ግን ማርኬቱ ላይ በጣም ብዙ አቬይለብል የሆኑ አሰልጣኞች አሉ። ኒግሊሽማን አለ፣ ቶማስ ቱኸል አለ። ከዓለም ዋንጫው ፍጻሜ በኋላ እነኚህ ሊለቁ የሚችሉ ናቸው። ጋሬት ሳውዝጌት አለ የኔ ምርጫ ባይሆንም እና ብዙ ኦፕሽኖች ዩናይትድ ይኖሩታል ሲዝኑ ሲያልቅ። ሌላው ዩናይትድን የዝውውር ዜና በተመለከተ እንደው ከሚገቡት ሳይሆን ከሚወጡት እንጀምር እና ለምሳሌ አሁን አንዱ ዜርክዚ ነው ከዩናይትድ ይለቃል ተብሎ ሲነገር ነበር እና አሁን የሮማው ሰው ተስፋ ቆርጦ ቁጭ ብለዋል። በዚህ ተጫዋች ጉዳይ ላይ ምንም እንኳን ከስምምነት ላይ ብንደርስም ግን ዩናይትድ አረንጓዴውን መብራት አላበራም እና ይህን ተጫዋች ለመልቀቅ ፈቃደኛ አይደለም። ስለዚህ የዚህ ተጫዋች ዝውውር አሁን ሙሉ ለሙሉ አክትሟል እና ተጫዋቹ ባይለቅም በማንቸስተር ዩናይትድ ቤት ይቆያል ሲሉ የሮማው ፕሬዚዳንት ስለ ዘርክዚ ዩናይትድ ቆይታ አስተያየታቸውን በዚህ መልኩ ሰጥተዋል ማለት ነው። ሌላም ብዙ ክለቦች ደግሞ አንድ የዩናይትድ ተጫዋች ላይ ትኩረት ያደረጉበት አለ። ተከላካዩ ሃሪ ማጉዌር ላይ ነው። ማጉዌር እንደምታውቁት ኮንትራቱ ኦልሞስት በቃ አልቋል። አሁን ያልቃል በዚህ ሲዝን። ኤሲ ሚላን፣ ሮማ በጣም ብዙ ክለቦች ነው የሚፈልጉት ኢንተር ሚላንን ጨምሮ ይህን ተከላካይ ለማስፈረም እያደረጉ ያለው ጥረት እንግዲህ በተጫዋቹ በኩል ምልከታ እያገኘ ነው ተብሎ ተገልጿል። እነሱ የፈለጉት ኢቨን በጥር የዝውውር መስኮት ማስፈረም ነበር ሃሪ ማጉዌርን፣ ግን ተጫዋቹ ሲዝኑ እስኪያልቅ ድረስ እና ኮንትራቱን ከዩናይትድ ጋር እስኪጨርስ ድረስ በማንቸስተር ዩናይትድ ቤት መቆየት እንደሚፈልግ በመናገር መንገዱን ሁሉ ዘግቶባቸዋል ማለት ነው እና ዩናይትድም ሊለቀው ፈቃደኛ አይደለም። ማይክል ካሪክ እንዲቆይለት ይፈልጋል። በሲቲው ጨዋታ በጣም ጥሩ ከዩናይትድ ዲፌንሶች መካከል አንዱ ጥሩ እሱ ነበረ። ጥሩ መንቀሳቀስ ችሏል። ማጉዌር ልምድ ኤክስፒሪያንስ ዩናይትድን የሚጠቅም ነው የሚመስለኝ እና ማጉዌር በዩናይትድ ቤት እስከ ጥር ድረስ እንደው እስከ ቀጣይ ክረምት ድረስ ለመቆየት ኮንትራቱን ለመጨረስ ዝግጁ ነው ተብሎ ነው የተገለጸው። ይሄ በጣም ጥሩ ዜና ይመስለኛል። ዩናይትድ ግን ክረምት ላይ በነገራችሁ ላይ በጣም ወሳኝ የሆኑ ተጫዋቾች ይለቁበታል። ለምሳሌ አሁን የካሳሚሮ ጉዳይ ገና አልተረጋገጠም፣ ግን አንድ ሚስጥር ልንገራችሁ። ካሳሚሮ ተከታታይ ጨዋታዎችን 35 ያህል ጨዋታዎችን በቋሚነት ከጀመረ በዚህ ሲዝን ተጫዋቹ አሁን ዩናይትድ የሚያደርጋቸውን ጨዋታዎች በሙሉ ከዚህ በኋላ ያሉትን በቋሚነት የሚጀምር ከሆነ ስታርቲንግ ላይን አፕ ውስጥ የሚኖር ከሆነ ዩናይትድ እሱን ለአንድ ዓመት ሊያስፈርመው ይገድዳል። በነገራቸው ላይ ሰሞኑን የሰማሁት ነው። አዲስ ነው ለእኔ፣ ለእናንተም አዲስ እንደሚሆን ነው የምገምተው። ምክንያቱም እኛ የምናውቀው ዩናይትድ ኦፕሽን እንዳለው ነው። ከፈለገ ዩናይትድ ለአንድ ዓመት ማራዘም ይችላል። ክለቡ ነው አያችሁ። ክለቡ ብቻ ግን አድቫንቴጅ ይዞ አይተውም። ተጫዋቹም ጋር አድቫንቴጅ አለ። የተጫዋቹ አድቫንቴጅ ምንድን ነው? በዚህ ሲዝን በመጨረሻው ሲዝን ተጫዋቹ 35 ጨዋታዎችን ቋሚ የሆኑ የሚጀምር ከሆነ በቃ ዩናይትድ ኮንትራቱን አውቶማቲካሊ የማራዘም ግዴታ ውስጥ ይገባል። በደሞዙ መሰረት ማለት ነው። ደሞዙን ሁሉ ሳይቀንስ እየከፈለው 350 ሺህ ፓውንዱን ማለት ነው። አያችሁ በጣም የገርመኝ ይሄ የኮንትራቱ ጉዳይ ነው፣ በካሳሜሮ ጉዳይ ላይ ማለት ነው። እስካሁን ድረስ ተጫዋቹ ተሰልፎ በእያንዳንዱ ጨዋታ ላይ ጨዋታ አድርጓል።
የቀሩት የዩናይትድ ጨዋታዎች ላይ በሙሉ የሚሰለፍ ከሆነ ኤግዛክትሊ 35 ጨዋታ ይሆናል ማለት ነው። ቋሚ ሆኖ የሚሰለፍ ከሆነ ስታርቲንግ ላይን አፕ ውስጥ የሚካተት ከሆነ ስለዚህ ካዛሜሮ ዩናይትድን አስገድደው 1 ዓመት መቆየት ይችላል ማለት ነው። ይሄ ትንሽ ያስገረመኝ መረጃ ነው። የሚገቡ ተጫዋቾችን በተመለከተ ደግሞ የፋብሪሶ ሮማኖን መረጃ ልንገራችሁና ከዚህ እንነሳ። ፋብሪሶ ሮማኖ በዩቲዩብ ቻናሉ ላይ ምን አለ? የዩናይትድ አመራሮች ከፍተኛ የሆነ የውስጥ ስብሰባ ያደርጋሉ ነው ያለው። ቁልፍ የሆኑ የክለቡ ሰዎች ኢንትሪ ማኔጀሩ ማይክል ካሪክ ሁሉ ሳይቀር በጥር የዝውውር መስኮት ላይ ምን ማድረግ እንዳለባቸው ከአሰልጣኙ ጋር ውይይት ለማድረግ ቀጠሮ ይዟል ብሏል። በዚህ ሳምንት ከዛሬ ጀምሮ ይሄ ውይይት እንደሚደረግ ይጠበቃል ማለት ነው። እንግዲህ በዝውውር መስኮቱ ላይ ምን እናርግ፣ ቀዳዳዎቻችን የቴት ቦታዎች ላይ ናቸው፣ እነማንን እንደው እናስፈርም፣ እድሎች የሚኖሩ ከሆነ በውሰት ወይንስ ደግሞ በቋሚ ለማስፈረም እንንቀሳቀስ የሚለው ላይ እንደው ዘግይተዋል ለመወሰንም ብዬ እኔ በግሌ ባስብም፣ ግን በዚህ ሳምንት ያለ ማድረግ ዝግጁ ናቸው ብሎ ነው እሱ የገለጸልን። ወደ ዝውውር መረጃዎች ስናይ የፊቻጄስን መረጃ ነው ነግራቸው። ፊቻጄስን ብዙም ማምኑ አይደለም፣ እንደ ታብሎይድ ነው፣ ብዙ ነገሮችን ያወራል ስለ ዩናይትድ። ካወራቸው ነገሮች መካከል ግን ስለ ሩቨን ኔቬስ ትላንት ያወራው ፊቻጄስ ምንድን ነው? ዩናይትዶች የመጀመሪያ ይፋዊ የሆነ ጥያቄ ለሩቨን ኔቬስ አቅርበዋል። ኔቬስ ፍሪ ኤጀንት ስለሚሆን አልሂላሎች ተጫዋቹን ለመሸጥ አሁን እያሰቡ ይገኛሉ። ከ6 ወር በኋላ ተጫዋቹ ፍሪ ሆኖ ከሚለቅባቸው አሁን መሸጥን ይመርጣሉ። በዛ ምክንያት በራቸውን ክፍት አድርገዋል ነው ያለው ፊቻጄስ። ሌላኛው የዜና ምንጭ ደግሞ ቶፕ ስኪል ስፖርት ዩኬ የተባለ የዜና ምንጭ አላቅም ክሬዲቢሊቲነቱ ምን ያህል እንደሆነ፣ በጣም ታማኝ ነው ወይንስ መካከለኛ ነው ወይንስ ዊክ ነው የሚለውን ባላቅም፣ ቤተሰቦች ዩናይትዶች ከሩቨን ኔቬስ ጋር በ3 ዓመት ኮንትራት በግል ጉዳዮቹ ላይ ተስማምተው ጨርሰዋል ብሎ እንዲሁ ዘግቧል። ተጫዋቹ ወደ ማንቸስተር ዩናይትድ ለማምራት ግሪን ላይት ሰጥቷል። ሙሉ ለሙሉ ፈቃደኛ ሆኗል። ወደ አውሮፓ መመለስ ይፈልጋል። አሁን በተጫዋቹ የመሸጫ ዋጋ ላይ በዩናይትድ እና በክለቡ አልሂላል ማከር ንግግር እየተደረገ ነው የሚል ሪፖርት ይዞ ወጥቷል ማለት ነው። በነገራችሁ ላይ ይህን መረጃ ያቀረብኩላችሁ ለምንድን ነው? ቀደም ብሎ ዴይሊ ሜል ይዞት ስለወጣ ነው እና በዩናይትድ የአማካይ ክፍል ላይ እንደ አማራጭ አድርጎ የያዘው ሩቨን ኔቬስን ነው ብሎ የዴይሊ ሜል ታማኝ ጋዜጠኞች ስለዘገቡ እነኚህ ጋዜጦች ያወሩት ነገር ደግሞ ትንሽ ማች ስለሚያደርግና እንቅስቃሴው ሊኖር ስለሚችል በሚል ግምት ነው ያደረስኳችሁ። በጣም ክሬዲብል የሆኑ የዜና ምንጮች ናቸው ብዬ ግን አይደለም። ይሄን አስምሩበት። አንዱ ማንቸስተር ዩናይትድ በጥር የዝውውር መስኮት ላይ ተጫዋች ለማስፈረም ወደ ገበያው የሚወጣ ከሆነ ሊመለከተው ይችላል ተብሎ የሚነገረው ቦታ የሌፍት ዊንግ ቦታ ነው። በነገራችሁ ላይ ሴሜኖ ለማስፈረም ሞክሮ አጥተዋል። ታውቃላችሁ። በዛ ቦታ ላይ አሁን እንደው አሉ ከተባሉ ስም ካላቸው ተጫዋቾች መካከል አንዱ አዴሞላ ሉክማን ነው። 40 ሚሊዮን ፓውንድ የሚያቀርቡ ከሆነ ዩናይትዶች ይህንን ተጫዋች ማስፈረም ይችላሉ ተብሎ ተነግሯል። ግን ዩናይትድ ይህን ያህል ገንዘብ አሁን ማውጣት አይፈልግም ለተጫዋቹ። በውሰት ግን ለማስፈረም ጥያቄ በይፋ ሊያቀርብ ይችላል ለአትላንታ ተብሎ ነው። ከዚህም ተጫዋች ስም ጋር ዩናይትድ ስሙ ተያይዞ ትላንት የሚገኘው። በሌላ በኩል በአጥቂ መስመር ላይ ወደ ማንቸስተር ዩናይትድ ይመጣል ተብሎ ሲነገርለት የቆየው የ28 ዓመቱ ፈረንሳዊ አጥቂ መስመር ተጫዋች ፊሊፕ ማቴታ ክሪስታል ፓላስን ለቆ ወደ ጁቬንትስ ሊያመራ እንደሆነ እየተዘገበ ነው ያለው። ይሄ ለዩናይትድ መጥፎ የሚባል ዜና ነው። ምክንያቱም ማንቸስተር ዩናይትድ አጥቂውን ሲከታተለው ቆይቷል። በነገራቸው ላይ የ1 ዓመት ቀሪ ኮንትራት ብቻ ነው ያለው ማቴታ። ክሪስታል ፓላሶች 28 ሚሊዮን ዩሮ ከተጫዋቹ ሽያጭ ይፈልጋሉ ተብሏል። በውሰት አሁን ሰጥተውት ለጁቬንትስ ሲዝኑ እንደተጠናቀቀ ደግሞ ጁቬንትስ የ1 ዓመት ቀሪ ኮንትራት ላለው አጥቂ ተጫዋች 28 ሚሊዮን ዩሮ ለማውጣት ለመክፈል ፈቃደኛ ነው ተብሎ ነው እየተገለጸ የሚገኘው። ነገር ግን ክሪስታል ፓላሶች እምቢ ብለዋል። 30 ሚሊዮን ዩሮ ከሽያጭ እንዲሁም ደግሞ አሁን ለ6 ወር ለጁቬንትስ ለሚጫወትበት የውሰት ክፍያ እንዲሁም በአውሮፓ ተሳትፎ እንዲያደርጉ የሚረዳቸው ከሆነ በአውሮፓ መድረክ ሌሎች የጉርሻ ክፍያዎችን ከጁቬ ይፈልጋሉ ፓላሶች ተብሎ ነው እንግዲህ የተነገረው ማለት ነው። ማቴታ አሁን ወደ ዩናይትድ ከመምጣት ይልቅ ወደ
ጣሊያኑ ክለብ ጁቬንትስ የማምራት ሰፊ እድል እንዳለው እና ሁለቱ ክለቦች እየተነጋገሩ እንደሆነ ግን በመሃላቸው አለመስማማት እንዳለም ነው የተዘገበው። አላቅም ቤተሰቦች ከዚህ ሳምንት ስብሰባ በኋላ የዩናይትድ አመራሮች ምን ይወስናሉ በዝውውር ላይ የሚለው በጣም ወሳኝ ነው የሚሆነው። እንደው በጣም ከፍተኛ ገንዘብ በጅተን አማካይ እናምጣ ወይ እና ትልልቅ የአማካይ ኢላማዎቻችንን እናስፈርም ወይ? በሌፍት ዊንግ ቦታ ላይ እንዲሁ ሴሜኒዮን ስላጣን በሱ ቦታ ሌላ ተጫዋች እናምጣ እንመልከት ወይ የሚለውን በውሰት አማካይ ክፍሉንስ መፍትሄ ምን እናድርግ የሚለውን ተወያይተው የሆነ መረጃ ከዚህ ውይይት በኋላ እናገኛለን ብዬ አስባለሁ። አብራችሁኝ ስለሆናችሁ እስካሁን ስላደመጣችሁኝ ግን ከልብ ነው የማመሰግነው ቤተሰቦቼ። ነገ በተለያዩ መረጃዎች አገኛችኋለሁ። እስከዛ ሰላም ሁኑ። መልካም በዓል ይሁንላችሁ። ባይ